እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንዴት አመሻችሁ? አሜን። በእድሜያችን ላይ ጭንቀን ጨምሮ በዚህ ቅዱስ ስፍራ ሰብስቦ ቅዱስ ቃሉን እንድንሰማም እንድናሰማም ይረዳን የአባቶቻችን የቅዱሳን አምላክ የእኛም አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ከሊቀ መላእክት ከቅዱስ ሚካኤል ረድኤት በረከት እግዚአብሔር ሁላችንንም ያሳትፈን፣ አሜን። እንግዲህ ዕለቱ ወርሃዊ መታሰቢያም ቢሆን የሊቀ መላእክት የቅዱስ ሚካኤል መታሰቢያ ነው። እንደገና ደግሞ ያለንበት ታላቅ ጾም አብይ ጾም በየሰንበታቱ ስያሜ ያላቸው እንግዲህ ከነገ ወዲያ እኩለ ጾም ወይም ምን ብለን ነው የምናከብረው? ደብረ ዘይት። ስለዚህ በአጭር ደቂቃ ሁለት ርዕስ እንማራለን ማለት ነው። አጠር አድርገን ሁለቱን ይቻላል አይደል? የመጀመሪያው ስለ ዕለቱ ስለ ሊቀ መላእክት ስለ ቅዱስ ሚካኤል ወይም አጠቃላይ ስለ ቅዱሳን መላእክት ትንሽ እንማማራለን። ርዕሱ የሚሆነው ከክብሩም የተነሳ ምድር በራች የሚል ይሆናል። ከምኑ የተነሳ? ከክብሩ የተነሳ። የዮሐንስ ራእይ ምዕራፍ 18 ቁጥር 1 ላይ እንዲህ የሚል ቃል ተመዝግቦ እናገኛለን። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች ይላል። ከክብሩም የተነሳ ምድር በራች። እግዚአብሔር አምላካችን ለእኔም ለእናንተም የቃሉን ደጅ ይክፈትልን። የሚዘራውን ቃል እግዚአብሔር በልቦናችን ሰሌዳ ላይ ያትምልን። አሜን። እንግዲህ ለቅዱሳን መላእክት ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ኡራኤል፣ ለቅዱስ ሩፋኤል፣ ለቅዱስ ፋኑኤል በጣም ግፋቢል የምናበራው ቁመቱ ረዘም ያለ ጧፍ ነው የምናበራው እኛ የሰው ልጆች። በጣም አበራ ቢባል ማለት ነው። ለክብሩ መግለጫ ወይ ሻማ እናበራለን፣ ወይ ጧፍ እናበራለን፣ ወይ ጃንጥላ ይዘን እንመጣለን፣ ወይ ምንጣፍ እናመጣለን፣ ወይ ደግሞ ገንዘብ እናመጣለን። ለመላእክት ለክብራቸው መገለጫ። ለምናቸው መገለጫ? ለክብራቸው መገለጫ። ይሄንን ደግሞ በማድረጋችን ብዙዎች ከመጽሐፍ ቅዱስ ውጪ እንደወጣን ይናገራሉ። እንዴት መላእክትን ታከብራላችሁ? እንደውም ታመልካላችሁ ነው የሚሉት። እናመልካለን ግን እኛ? እስቲ ጮክ በሉና ነገሩኝ። የምናመልከው ማንን ነው? እግዚአብሔርን ነው። እስራኤል ሆይ ስማ፣ አምላክ እግዚአብሔር አንድ እግዚአብሔር ነው። እሱን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ነፍስ ውደድ። እርሱን ብቻ አምልክ፣ ከእርሱ ጋር ተጣበቅ ይላል የእግዚአብሔር ቃል። የምናመልከው እግዚአብሔርን ብቻ ነው። ኦሪት ዘዳግም ምዕራፍ 6 ቁጥር 6፣ ኦሪት ዘዳግም ምዕራፍ 10 ቁጥር 20 ላይ በቃ ይሄ ኦርቶዶክሳውያን በውጭ ያሉ ሰዎች አንዳንድ ጊዜ እናንተ አማልክቶቻችሁ ብዙ ናቸው፣ ሚካኤልን ታመልካላችሁ፣ ገብርኤል ትላላችሁ፣ ማርያምን ታመልካላችሁ ወዘተርፈ ሲሏችሁ ነገሯቸው። ዘዳግም ምዕራፍ 10 ቁጥር 20 ላይ እንዲህ ይላል በሏቸው። እኛ የምናመልከው እሱን ነው። አምላክህን እግዚአብሔርን ፍራ፣
እርሱንም አምልክ ከእርሱም ተጣበቅ በስሙም ማል ይላል። ዘዳግም 10 ቁጥር 20 ላይ ማለት ነው። እኛ የምናመልከው እግዚአብሔርን ብቻ እንደሆነ አስረግጠን መጽሐፍ ቅዱሳዊ መረጃና ማስረጃ አቅርበን መልስ መስጠት አለብን። ዘዳግም 6 ቁጥር 6 ላይም እንዲህ ይላል። ከቁጥር 4 ጀምሮ ላንብብላችሁ። ዘዳግም 6 ቁጥር 4 እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክ እግዚአብሔርን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ነፍስ ውደድ ይላል እግዚአብሔር ቃል። እሱም ብቻ ነው የምናመልከው። ቅዱስ ገብርኤልን አናመልክም፣ እግዚአብሔርን እናመልካለን። ክብር ለሚገባው አከተመ፣ ክብር እንሰጣለን። እኛ መላእክትን ነገርኳችሁ፣ ሻማ አብርተን ጧፍ አብርተን ነው ግፋ ቢል እንደው የምናከብራቸው። እግዚአብሔርን ስናየው ግን እግዚአብሔር ግን ለመላእክት የሰጠውን ክብር ስናይ ግን እግዚአብሔር ለመላእክት የሰጠው ክብር የጧፍ አይነት ወይም የሻማ አይነት ብርሃን ሳይሆን ምድርን የሚያበራ ብርሃን ለቅዱሳን መላእክት ለክብራቸው መገለጫ ሰጥቷል። እንዳነበብ ነው። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሳ ጮክ ብላችሁ ንገሩልኝ ይላል አይደል? ከምኑ የተነሳ? ከክብሩ የተነሳ። ያን ክብር የሰጠው ማን ነው? እግዚአብሔር ነው። የኛ የጧፍ መብራት ክብር ይበልጣል ለመላእክት የሰጠ ነው ወይስ እግዚአብሔር ለመላእክት የሰጣቸው ምድርን የሚያበራው ብርሃን ክብር ይበልጣል? እስቲ ንገሩ። ይገናኛል? አይገናኝም። እዚህ ራእይ 18 ቁጥር 1 ላይ መጀመሪያ ስናነበው ታላቅ ስልጣን ያለው ነው አይደል የሚለው። እስቲ አንዳንዴ ንገሩን በሏቸው መናፍቃን፣ ተጠራጣሪዎች፣ ከሃዲዎቹ ከዚች ቅድስት ቤተክርስቲያን ጉረኖ የወጡትን እስቲ ንገሩን፣ የመላእክትን ክብር የመላእክትን ስልጣን ንገሩን፣ ምንድነው ስልጣናቸው በሏቸው። እኔ መዘርዘር አልችልም። ከዚህ በፊት በስፋት ተምረናል በብዙ ክፍል ስለ ቅዱሳን መላእክት አስታውሳል። ምናልባት ዛሬ ለመጣችሁ ግን መላእክት እግዚአብሔር ከሰጣቸው ስልጣን አንዱ ይጠብቁናል። ምን ይሉናል? ይጠብቁናል። በመንገድ ይጠብቅ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ ይላል ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ። ይጠብቁናል፣ ያድኑናል፣ ከክፉ ያድኑናል። የዳዊት መዝሙር 33 ቁጥር 7 የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ ተጽፏል። መዝሙር 33 ቁጥር 7 መላእክት ይረዱናል። ምን ይሉናል? ይረዱናል። ይረዱናል ስንል አረ የሚረዳን እኮ እግዚአብሔር ነው ይላሉ። እንዴ ምን ጥያቄ አለው? ቅዱሳን መላእክትም ግን ይረዱናል። ከዋነኞቹ አለቆች አንዱ ሚካኤል ምን ሊል መጣ? ሊረዳ መጣ። ከዋነኞቹ ከሊቃነ መላእክት ከሰባቱ ማለት ነው አንዱ የሆነው ቅዱስ ሚካኤል ሊረዳኝ መጣ። ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ነው። እዛው ትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ ደግሞ መላእክት ያጸኑናል። ምን ይሉናል? ያጸኑናል፣ ያጽናኑናል። ከአለቃችሁ ከሚካኤል በቀር የሚያጸናኝ የለም ይላል ቃል በቃል የተጻፈ የእግዚአብሔር ቃል። ያጸኑናል። አሁንም በሃይማኖት ያጽኑን፣ በምግባር ያቅኑን። አሜን። ያጸኑናል፣ ይባርኩናል። ምን ይሉናል? ይባርኩናል። አሁን ዛሬ ጠዋት ያስቀደስን ሰዎች ቅዱስ ሚካኤል ይባርካችሁ ሲሉ ነበረ። አሜን ብለናል አይደለም? መጽሐፍ ቅዱሳዊ ነው አይደለም? ነው። ይባርኩናል። ኦሪት ዘፍጥረት ምዕራፍ 48 ቁጥር 26 ጀምሮ ስንመለከት እንዲህ የሚል ቃል ተጽፎ እናገኛለን። ኦሪት ዘፍጥረት ምዕራፍ ስንት አልኳችሁ? 48 እኔ ቁጥር 15 ጀምሮ መለከተዋለሁ። አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እሱ እግዚአብሔር፣ ከታናሽነቴ ጀምሮ የመገበኝ እሱ እግዚአብሔር፣
ከክፉ ነገር ሁሉ ያዳነኝ መልአክ። ከክፉ ነገር ሁሉ ያዳነኝ መልአክ። ያድኑናል አይድኑን? ቅድም አይተናል። እርሱ እነዚህን ብላቴኖች ይባርክ አለ። ዘፍጥረት 48 ቁጥር 16 ላይ የተጻፈ የእግዚአብሔር ቃል ይባርኩናል፣ ያማልዱናል። ምን ይሉናል? ያማልዱናል። መቼም ከኛ ዘንድ ስህተት ከእግዚአብሔር ዘንድ ምህረት አይታጣም። ከሰው ስህተት ከብረት እንደሚባለው ማለት ከኛ ዘንድ ስህተት አይታጣም፣ እንከን አይታጣም፣ ነውር ነቀፋ አይታጣም። ለምን? ሰው ስለሆነ። ምን ስለሆነ? ሰው ስለሆነ። ከሱ ዘንድ ደግሞ ምህረት አይታጣም። ባለብዙ መሐሪ፣ ባለብዙ ይቅርባይ፣ ባለብዙ ትዕግስት ነው እግዚአብሔር። መላእክት ስለኛ ይቆማሉ፣ ይለምናሉ፣ ያማልዳሉ። ዛሬ ያስቀደሳችሁ ሰዎች ወንጌል ሲነበብ ካስታወሳችሁ የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ነው የተነበበው። እንደው ካስታወሳችሁ፣ ብዙ ጊዜ ወንጌል ሲነበብ አናስታወስም፣ ግን እንደው ካስታወሳችሁ ላንብብላችሁ የተነበበውን ወንጌል። የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ነው የተነበበው። ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው፣ ጮክ ብላችሁ ንገሩኝ፣ ምኖቻቸው? መላእክቶቻቸው በሰማያት ዘወትር መቼ መቼ? እኛ ስምን በድለው መቼ መቼ ነው? በዓመት አንዴ ነው። ተዉት፣ የትናንትናውን ተዉት፣ የከትናንት ወዲያውን ተዉት። ዛሬ ጠዋት የት ነበርን? ትናንት የት አመሸን? ከሰዓት የት ነበርን? ወደዚህ ስንመጣ ምን እያሰብን መጣን? በድርጊት ባንበድል በሐሳብ እንበድላለን። በሐሳብ ባንበድል በንግግር እንበድላለን። አንደበታችን እሳት ነው። እንበድላለን፣ በቃ እንበድላለን። ልቤን አነጻው ከኃጢአትም ጠራው የሚል ማን ነው ይላል እግዚአብሔር ቃል? ማንም የለም። ይኖር ይሆን? ማንም የለም። ልቤን አነጻው ከኃጢአትም ጠራው። የሚገርም ነው። ራሱ ላይ ወጣ ስገልጠው እግዚአብሔር ይመስገን። ምሳሌ 20 ቁጥር 8 ላይ ነው እንዲህ ይላል፣ ልቤን አነጻው ከኃጢአትም ጠራው የሚል ማን ነው? ይነሳና እኔ ይበል። ይኖር ይሆን? ማንም የለም። መጽሐፈ ምሳሌ ምዕራፍ 20 ቁጥር 8 ላይ የተጻፈ የእግዚአብሔር ቃል እንመለስ። ማቴዎስ 18 ላይ መላእክቶቻቸው በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና፣ የአባቴን ፊት ያያሉ እላችኋለሁና ሲል እንደዚህ ቆመው ግትር ብለው የእግዚአብሔር አብን ፊት ቅዱሳኑ መላእክት ያያሉ ማለት አይደለም። ዘወትር ስለኔና ስለናንተ ኃጢአት የሚጠብቁን መላእክቶቻችን በእግዚአብሔር ፊት ስለኔና ስለናንተ ኃጢአት ይለምናሉ፣ ያማልዳሉ። ለኔና ለናንተ ብቻ አይደለም፣ በሰው ሰውኛው ትናንሽ የምንላቸው የድሃ ድሃ ብሎ መንግስት ስም ያወጣላቸው ከገንዳ ላይ የሰው ትርፍራፊ የሚበሉ የክረምቱ ውሃ በብብታቸው ስር እየሄደ በየጠጋ ጠጉ የሚያድሩ የጎዳና ተዳዳሪዎችንም እግዚአብሔር በቅዱሳኑ መላእክት ያስጠብቃል። ዓለም ቪአይፒ ብላ ቪቪአይፒ ብላ የምታስጠብቃቸው ሰዎች አሉ የሉ? አሉ። ጡንቻቸው በፈረጠመ ቁመታቸው በረዘመ ደረታቸው በሰፋ መሳሪያ በታጠቁ ወይም ጥይት በማይበሳው መኪና በሚሄዱ ምናምን ወዘተርፈ ይጠበቃሉ። እግዚአብሔር ደግሞ እኔና እናንተን እሳታውያን ብርሃናውያን ማይደክሙ ሩሩሃን በሆኑ ቅዱሳን መላእክት ያስጠብቀናል። ክብርና ምስጋና ይግባው። እኛ ቪቪአይፒዎች ሆነን ለእግዚአብሔር። ለዚህ ነው ከነዚህ ከታናናሾች አንዱን እንዳትንቁ ዘወትር መላእክቶቻቸው፣ መላእክት አለን፣ የሚጠብቀን መላእክት አለን። እያንዳንዱ ሰው የሚጠብቀው መላእክት አለ። እያንዳንዱ ሰው ከመናፍስት የሚጠብቁን አሉ፣ ከክፉ የሚጠብቁን
አሉ እናምናቸዋለን። ቅዱሳን መላእክት ያማልዱናል፣ ስለኛ ይጸልያሉ። በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ አይደል የሚለው ሉቃስ 1:19 ላይ፣ ዳንኤል 12 ቁጥር 1 ላይ ደግሞ ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። የሚቆመው መቆም ማለት በመጽሐፍ ቅዱስ ቋንቋ ምን ማለት ነው? ማማለድ ማለት ነው። መለመን፣ መጸለይ፣ ማስታረቅ ማለት ነው። ቅዱስ ሚካኤል ይቁምላችሁ፣ ቅዱስ ገብርኤል ይቁምልን። አሜን። እገሌ ፍርድ ቤት ጠበቃ አቆመ ሲባል የዳኛውን ፊት እንደዚህ እያየ ግትር ብሎ እንዲቆምለት አይደለም አይደል? ገብቷቸዋል? ቋንቋው ግን ምንድነው? ጠበቃ ምን አለ ነው? አቆመ ነው አይደል የሚባለው? ነው አይደለም? በደንብ አስተውሉ። ቅዱስ ገብርኤልም የምቆመው ሲል ስለኔና ስለናንተ ኃጢአት በእግዚአብሔር ፊት ሊቆም ነው፣ ሊለምን ነው። ከሳሽ ዲያብሎስን ተከራክሮ ሊያሳፍር ነው። ለዚህ ነው አባቶች ቅዱስ ሚካኤል ይቁምላችሁ፣ ቅዱስ ገብርኤል ይቁምላችሁ የሚሉት። ደግሞም ንግሥተ ነገሥታት ብጽዕተ ብፁዓን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ንግሥቲቱ በቀኝ ምን ትላለች ተብሎ ተጽፏል? ትቆማለች። ትቆማለች ገብቷችኋል? ትርጉሙ መዝሙር 44 በቅንፍ 45 ቁጥር 9 ላይ መብራን ትቁምልን። አሜን። ይበቃናል። በደንብ ሰምታችሁኛል። ርዕሱ ሰፊ ነው፣ ግን ዕለቱ የሊቀ መላእክት የቅዱስ ሚካኤል ስለሆነ እንደው ዝም ብለን ወር በገባ በ12 ወር በገባ በ19 ሚካኤል ገብርኤል እያለን የምንሄደው የምንሳለመው ለምንድን ነው ምናምን ካላችሁ እንግዲህ ስለሚጠብቁን፣ ስለሚረዱን፣ ስለሚያጸኑን፣ ስለሚያጽናኑን፣ ስለሚያማልዱን፣ ስለሚባርኩን፣ ከክፉ ስለሚጠብቁ፣ ስለሚያድኑን ነው ብላችሁ መልስ ስጡ። ግልጽ ነው። ገብቷችኋል? ቀንን የምናከብረው ደግሞ ለማን ብለን ነው? ለእግዚአብሔር አይደለም? ብዙ ጊዜ ነግሬያችኋለሁ። ሮሜ 14 ቁጥር 6 መጽሐፍ ቅዱሳዊ ነው። እናንተ ኦርቶዶክሳውያን ቀን አምላኪዎች ናችሁ ሲሏችሁ አይ ተጽፏል እኮ ቀንን የሚያከብር ለጌታ ብሎ ያከብራል። እኛ ቀን ወስነን የምናከብረው እኮ ቀንን የሚያከብር ለእግዚአብሔር ብሎ ያከብራል። ቅዱሳን መላእክትን ብናከብር ቀን ወስነን፣ ጻድቃን ሰማዕታት ድንግል ማርያም ወላዲተ አምላክን ቀን ወስነን ወይ ልደታቸውን ወይ እርገታቸውን ወይ ቃል ኪዳን የተቀበሉበትን ዕለት ወይ እረፍታቸውን ብናከብር ቀን ወስነን ማንንም ማክበራችን ነው። ለምን? እነሱን ማክበር ማንንም ማክበር ስለሆነ። እነሱን መናቀስ ማንን መናቅ ነው። ገብቷችኋል? ባለቤቱን ካልናቁ አጥሩን ነው አይደለም? ግልጽ ነው አይደለም? አዎ። የሚገርማችሁ እኛ እኮ ለቅዱሳን መላእክት እኛ ለቅዱሳን ለጻድቃን ከሰጠነው ክብር በላይ እግዚአብሔር እኮ ለነሱ የሰጠው ክብር ይበልጣል። ታውቃላችሁ? ታውቃላችሁ? ይሄን እስቲ አንድ ቃል አንብብላችሁ። ማቴዎስ ምዕራፍ 10 ቁጥር 40 ላይ ነብይን በነብይ ስም የሚቀበል የነብዩን ዋጋ ይወስዳል አለ። አስተውሉ። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ካለ በኋላ ማንም ከነዚህ ከታናናሾቹ ለአንዱ በደቀ መዝሙር ስም ብቻ ውሃ የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ቀዝቃዛ ጽዋ ውሃ በደቀ መዝሙር ስም ማለት አሁን ዝም ብሎ በቅዱስ ጳውሎስ እንደው በቅዱስ ጴጥሮስ ስም በቅዱስ ማቴዎስ ስም ብሎ አንድ ሰው ቢለምንንና በአንዱ ደቀ መዝሙር ስም ውሃ ብናጠጣ ዋጋችን ምን አይልም? አይጠፋም። እግዚአብሔር ለነሱ ለጻድቃን ለነቢያት ለደቀ መዝሙሩ የሰጠው ለስማቸው የሰጠው ክብር እኛ ከሰጠነው ከምንሰጠው ልንሰጠውም ካሰብነው ክብር በላይ ነው። ይገርም። ወንጌል በተሰበከበት እኮ ሁሉ እርሷ ያደረገችው ደግሞ ለእርሷ መታሰቢያ ይነገራል ይሰበካል እኮ ብሎላታል ለዛች ዘማዊት ሴት። የማቴዎስ ወንጌል ምዕራፍ 26 ቁጥር 13 ጀምሮ ይህን ሽቱ በሰውነቴ ላይ አፍስሳ ለመቃብሬ አደረገች። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል።
ዘማዊት ናት፣ ሰው የናቃት ልክ እኛ እንደምንንቀው ማለት ነው። ሰው ኃጢአተኛ ነው፣ በደለኛ። በዓይናችን ምንም ያክል ምሰሶ አለ፣ የሰው ጉድፍ የምናጠራ ብዙዎች ነን። ኃጢአተኛ በደለኛ ብለው የናቋት ግን እሷ በውስጧ አምና ውዱን የአልባስጥሮ ሽቶ ገዝታ በጌታ አናት ላይ አፍስሳ በእንባዎቿ እግሩን እያራሰች በፀጉሯ ያበሰች ኃጢአቴ ይከረፋል በደሌ ይሸታል ብላ አምና እግሩ ስር ተደፍታ ብታለቅስ ብታነባ ጌታ ወንጌል በሚሰበክበት ስፍራ ሁሉ እሷ ለኔ ያደረገችው ደግሞ ይነገራል አለ። እኛ ለቅዱሳን ካደረግነው ነገር በላይ እግዚአብሔር ለቅዱሳኑ ያደረገው ነገር ይበልጣል አይበልጥም? መጽሐፍ ቅዱስ እኛ መታሰቢያ ስናደርግ ኃጢአት፣ እግዚአብሔር ግን ለቅዱሳኑ መታሰቢያ እኮ እያለ ይኸው ይሰጣል። ግልጽ ነው። ገብቷችኋል? መልካም ጥሩ። እሁድ እኩለ ጾም ወይም ምንድነው? ደብረ ዘይት ሳማ ሰንበት እንሄዳለን ወደ ተለያዩ ገዳማት። ጥሩ ነው። እንግዲህ ዘወረደ ቅድስት ምኩራብ መጻጉዕ ብለን አሁን እንደ ቅዱስ ያሬድ ይትባህል ወይም አሰያየም ደብረ ዘይት ወይም እኩለ ጾም ላይ ደርሰናል። በደብረ ዘይት ዕለት በመጀመሪያ ቤተክርስቲያን የምታስበው የጌታችን የኢየሱስ ክርስቶስን ዳግም ምጽአት ወይም መምጣት ታስባለች። ዳግም ምጽአት ጌታ መድኃኔዓለም ለፍርድ በመጣ ጊዜ በቀኙ ከሚያቆማቸው ከቅዱሳኑ ቁጥር ስለ ድንግል ማርያም ሲል ስለ ቅዱስ ሚካኤል ሲል እኔንም እናንተንም ይቁጠረን። አሜን። ፊቱ የሚያቆም ስራ ስለሌለን ነው። ለፍርድ ይመጣል። ለምን ይመጣል? ለፍርድ ይመጣል። የሚመጣው ክርስቶስ መቼ ይመጣል? እሱ በሚያውቀው ጊዜ እሱ በሚያውቀው ሰዓት ይመጣል። እንዴት ይመጣል? በክበበ ትስብእት በስጋ ማርያም ልክ ሲያርግ ቅዱሳኑ መላእክት ሁለት ነጫጭ ልብስ ለብሰው እናንተ የገሊላ ሰዎች ሆይ ስለምን ቆማችኋል? ይህ ከናንተ ወደ ሰማይ ሲወጣ ያያችሁት ኢየሱስ እንዲሁ ምን ይላል? ይመጣል። እንዲሁ ሲያርግ ያዩት በስጋ ማርያም ነው። የድንግል ማርያምን ስጋ በመቃብር አውልቆ አልጣለውም። ማደሪያነቱ የድንግል ማርያም ስጋ ለመድኃኔዓለም ለዘላለም ነው። እንደዛው አይኖች ሁሉ የወጉት ሁሉ እያዩት ይመጣል። አይኖች ሁሉ የወጉት ሁሉ እያዩት ይመጣል። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ መመልከት ትችላላችሁ። ለምን ይመጣል? እቺን ነው የምናየው። መቼ ይመጣል? እሱ በሚያውቀው ጊዜ ይመጣል። እንዴት ይመጣል? አይንም ሁሉ የወጉት እያዩት እሳት በፊቱ እየነደደ በግርማ መለኮት ከእልፍ አእላፋት ቅዱሳት መላእክት ጋር ይመጣል። የሰው ልጅ አእምሮ ሊገልጠው በማይችለው ክብር ይመጣል። ሊተፋበት አይመጣም። ሊዘበትበት ራሱ በመቃ እየተደበደበ የአይሁድ ንጉሥ ሆይ እየተባለ ቀዩን የሐር ግምጃ ለብሶ እየተጎተተ ጢሙ ሊነጭ አይመጣም። እንደዛ አይመጣም። አሁን በግርማ መለኮት ይመጣል። ዳዊት ምጽአቱን እንዴት ገለጸው? እግዚአብሔር በትንቢት መነጽር ወደፊት ሊሆን ያለውን ነገር ገልጦለት ከክብሩ ውበት ከጽዮን ጋራ እግዚአብሔር ግልጦ ነው ይመጣል። ግልጾ ነው። ቀድማ የነው አይንም ሁሉ የወጉትም እያዩት ይመጣል እንዳለ እግዚአብሔር ግልጦ ነው ይመጣል። አምላካችን ይመጣል፣ ዝምም አይልም። ያኔ ግን ትዝ ይላችኋል በጲላጦስ ፊት እውነተኛው ዳኛ ኃጢአት ለባህሪው የማይስማማው በምድራዊው ንጉስ እውነተኛው የባህሪ ንጉስ ክርስቶስ በቆመ ጊዜ ጲላጦስ እስኪደመም ድረስ ሲጠይቀው አልመለሰለትም። ዝም ነበር ያለው። አሁን ግን ዝም አይልም። ሊፈርድ ይመጣል፣ ዝም አይልም። እሳት በፊቱ ይቃጠላል። ቁጣውን ነው። በዙሪያው ብዙ አውሎ አለ። በላይ ያለው ሰማይን ምድርንም በህዝቡ ለመፍረድ ይጠራል። በህዝቡ ምን ለማድረግ?
ለመፍረድ ይጠራል። ፈረዳችሁበት እንዴ ልጁ ላይ? እኛ ድሮ እንደውም እነሱ ጠንካራ ናቸው። በዚህ ሰዓት ስንትን ማይተናል ተኝተን። በህዝቡ ለመፍረድ ጌታ ይመጣል። ለምን ይመጣል? በህዝቡ ለመፍረድ ይመጣል። በጎቹን በቀኙ ፍየሎቹን በግራ ሊያቆም ይመጣል። ለምንድን ነው ጻድቃን በበግ ኃጢአተኞች በፍየል የተመሰሉት? ይህን ትምህርት ተምረን እናውቃለናል። እዚህ የተማራችሁ እጃችሁን አሳዩ። እሺ 7 ሰው ተምሯል። 57 ሰው ግን አልተማረ። እሺ የኔ ዩቲዩብ አለ አይደለ? መምህር ሲሳይ አዳነ የሚል ዩቲዩብ አለ ይመስለኛል። እስከ ክፍል 6 ስለ በጎቹና ፍየሎቹ ብቻ ክፍል 6 ክፍል 5 ድረስ ትምህርት አለ። ዩቲዩብ ላይ ሰርች አድርጉና በደንብ እዛ ውስጥ ገብታችሁ ጻድቃን በበግ ለምን ተመሰሉ፣ ኃጢአተኞች ለምን በፍየል ተመሰሉ የሚለውን በደንብ ግቡና እዩት። በዛውም ሰብስክራይብ አድርጋችሁ ምናልባት ቻናሉን የማታውቁ ሰዎች ለሌሎችም እንዲያደርጉ አድርጋችሁ ተማሩ። ዓላማ ወንጌል ማስፋፋት ብቻ ነው። ግልጽ ነው። ብዙ ከ120 ምናምን በላይ ስብከት አለ። ግቡና እዩት የምትፈልጉትን ርዕስ። አንዳንዴ እንቅልፍ እምቢ ሲላችሁም ለእንቅልፍ ይሆናልና ግድ የለም አድምጡት። ግን ትንሽዬ ልንገራት። ትንሽ በግ አይታችኋል? ስትሄድ ቀና ብላ ነው የምትሄደው ወይስ አጎንብሳ ነው? አጎንብሳ ነው አይደል? ይኸውላችሁ ቅዱሳንም በበግ የተመሰሉት እስከ ዕለተ ሞታቸው በትህትና አንገታቸውን ሰብረው ነው የሚሄዱት። ፍየልስ አጎንብሳ ነው ቀና ብላ? አዎ። በኃጢአተኞች የተመሰሉ በፍየል የተመሰሉ ኃጢአተኞችም እድሜ ዘመናቸውን እስከ ዕለተ ሞታቸው ድረስ በትዕቢት ቀና ብለው ነው የሚሄዱት። ቀና ብለው ኩራተኞች፣ ትዕቢተኞች ናቸው። በግ ሀፍረቷን በላቷ ትሸፍናለች ወይስ አትሸፍንም? ትሸፍናለች አይደል? ይኸውላችሁ ቅዱሳንም በበግ የተመሰሉት የራሳቸውን ኃጢአት በንስሐ ይሸፍናሉ። ሰው አይደሉም? የወንድማቸውን ኃጢአት ደግሞ በፍቅር ይሸፍናሉ። ኧረ እሱ እኮ ነገር ይገንበታል እንጂ ምንም አያውቅም ነው፣ ነገር ስለሚገንበት ነው የሚሉት። ፍየልስ ሀፍረቷን በላቷ ትሸፍናለች ወይስ ገልጣው ነው የምትሄደው? ጭራዋ ቁልምም ነው አይደለም? ልክ እንደዚህ ኃጢአተኞችም የራሳቸውን ኃጢአት በንስሐ ይሸፍኑ፣ የወንድም የእህታቸውንም በደል ገልጠው ትሄዳሉ። አንዳንድ ዚህ ቤተ መቅደስ ውስጥ ሙካ ያወራሉ። እቺ አሁን ከኋላ የተቀመጠች አይሻት አሁን የገባችው መሀል ላይ 4ኛ ወንበር እዚህ ምሳሌ ነው። 4ኛ ወንበር ማንም ሰው አልተቀመጠም። አጠገቧ ላለችው ነው የምታማት። ቆይ ስለሷ የምነግርሽ ነገር አለ። ስማም እግዚአብሔር ግን የቻለው ጉድ። አሁን ሰው አትመስልም። እዚህ ስትመጣ ወይ ቅዳሴ ላይ ይሆናል እንዲጨራሽ። አረ ወደ ቤተ መቅደስ ውስጥ እኮ በቃ መግባት ነው የቀራት። አታፍርም? እኔ እሷን ቡን መቅደስ ራሱ አልገባም። ግን እኮ ከእሷ አይበሳችሁ ማናት? የምታወራዋ ሴት ይሆናት። እንዲህ ስንጠቁም ሰው ላይ 3ቱ ማለት ነው የሚጠቁም አይደለም? አንዱ ነው እዛ፣ 3ቱ እኛ ላይ ነው። ወንድሙን የሚያማ ነፍሰ ገዳይ ነው ይላል የእግዚአብሔር ቃል። ቅዱሳን ግን በግ ሀፍረቷን በላቷ እንደምትሸፍን እነሱ የወንድማቸውንም የራሳቸውንም ይሸፍናል። ጥሩ። በግ ኑሮዋ በደጋ ነው ወይስ በቆላ ነው? ንገሩ። ደጋ አይደለም? ቅዱሳንም ደጋ ቅድስት ቤተክርስቲያን የሚስማማቸው ቅዳሴ ነው የሚስማማቸው። እንዲህ ዝናብ እየዘነበ ይኸውላችሁ ሻይ ቡና የምትሉበት ማኪያቶ የምትጠጡበት ሳንቲም ስለሌላችሁ አይደለም። በዚህ ጨለማ እዚህ ቁጭ ብላችሁ ሕያው የሆነውን የእግዚአብሔር ቃል የምትሰሙት በቃ የሚስማማችሁ ደጋ ነው። እግዚአብሔር አምላክ ከደጋዋ ከቅድስት ቤተክርስቲያን ጉረኖ እኔንም እናንተንም አይለየን። አሜን፣ አይለየን። ትዝ ይላችኋል የኮሮና ጊዜ አልቅሰናል፣ ማስቀደስ አትችሉም ተብለን እናታችን ትዝ አሉት። አልቅሰናል፣ አትገቡም ተብለን። ለምን? የሚስማማን ደጋ ነው። የደጋዋ የቅድስት ቤተክርስቲያን መዓዛ ዕጣን ሲርቅብን እናለቅሳለን። ቅዳሴው ሲርቅብን ግራ ይገባናል። ቃለ እግዚአብሔሩ ሲርቅብን ግራ ይገባናል። የለመድነው ሱሳችን ይሄ ነው። በቃ ሌላ የለማ። እየበደልንም እንመጣለን።
እያጠፋንም እንመጣለን። ረክሰንም ቆሽሸንም እጠበኝ ቆሽሻለሁ ልንለው እንመጣለን። አንመጣም? እንመጣለን። ለምን ካላችሁኝ በግ የሚስማማት ደጋ ነው። በቃ ደጋ ነው። ፍየልስ ደጋ ወይስ ቆላ? ቆላ። ይገረማሉ እኮ አሁን ፍየሎቹ እንዴት ነው ግን 3 ሰዓት አሁን ጠዋት ሚካኤል እስከ 3 ሰዓት ፕሮግራም ነበር ስሰማ ነበር። አዎ ከዛ ደግሞ ከ6 ሰዓት ጀምሮ ቅዳሴ ነበር። አዎ ደግሞ 11 ሰዓት ተኩል ጉባኤ አለ። አዎ አይሰለቻችሁም? ይሉን ይገረማሉ እኮ በጣም ነው የሚገርማቸው። ኧረ አንዱን እስቲ ትንሽ ሰገራ አስግረው ነው ጠፋብኝ አንድ የሚለኝ ሰው ነበር። እንደው እስቲ አስግረው እስቲ አንዱን እንኳን እንትን በለው ወይ አልመነኮስክ ወይ አልመነኮስሽ አላሉንም ይሉናል እኮ። እሺ ጠዋት ተውት፣ ሌሊት ደግሞ አንዳንዴ እናድራለን። ንግስ አይደል? ሌሊት አድራችሁ ከዛ አስቀድሳችሁ ከዛ ንግስ እንዴት ነው ግን የምትችሉት ይሉናል። እንዴት ነው ቆማችሁ? እኛ ደግሞ ፊልም ሊያዩ ለ12 ሰዓቱ ፊልም 10 ሰዓት ሲሰለፍ እንዴት ነው ግን አይሰለቻችሁም? እኛ ደግሞ እንከረማለን። እዚህ ዓለም ሲኒማ አንዳንድ አይታችኋል ወይ? ደግሞ አሁን ደግሞ ሚሊኒየም አዳራሽ ለኮንሰርት ለምናምን ሰልፍ አይታችሁ አታውቁ? ዘግናኝ ሰልፍ ሰቅጣጭ እንበለው ሰቅጣጭ ሰልፍና እኔ ትራፊክ እንደውም አንድ እግዚአብሔር አውጥቶኛል። ቆሜ ልቅረጸው ይሄ ምንድነው ግራ ገብቶኛል። በቃ በገንዘቡ ሰው በፈቃዱ ሊያብድ እንዴት ይሰለፋል? በቃ እነሱ ቆላ ነው የሚስማማቸው። ፍየል ቆላ ነው የሚስማማት። ኋላም ቆላ ሲኦል እግዚአብሔር ይሰውረን። አንፈርድባቸውም። እኛስ ነገ ምን እንደምንሆን እናውቃለን። የምናውቀው ነገር አለ? አናውቅም። ትናንት ከኛ ጋር የነበሩ ሰዎች ብዙ የሆኑ ሰዎች አሉ፣ ብዙ ነገር የሆኑ ሰዎች አሉ። አንፈርድም። እግዚአብሔር ከደጋዋ ቅድስት ቤተክርስቲያን አያውጣን። አሁን በወፍራሙ አሜን በሉልኝ። አያውጣን። ሌላው በግ ዝናብ ሲዘንብ እውነቱን ንገሩኝ፣ ስብስብ ይላሉ ወይስ ይበታተናሉ? የምታውቁትን ንገሩኝ። ይሰባሰባሉ አይደል? ይኸውላችሁ የእግዚአብሔር በረከት ሲወርድ በበግ የተመሰሉት ቅዱሳን ተካፍለው ለመብላት ይሰባሰባሉ። መዓቱም ሲወርድ እግዚኦ መሐረነ ክርስቶስ ብለው ሊለምኑ ይሰባሰባሉ። ፍየልስ ገና ጠብ ሲል ይበታተናሉ፣ ይሰባሰባሉ አይደለም? ይኸውላችሁ በፍየል የተመሰሉ ኃጢአተኞችም የእግዚአብሔርን በረከት ሲቀበሉ ተካፍለው አይበሉም፣ ይበታተናሉ። መዓቱም ሲመጣ ኑ ለምህላ ሲባሉ ቤተክርስቲያን አይገኙም። ግልጽ ነው። እየሰማችሁ ነው? እግዚአብሔር ይስማችሁ። አሜን። ይሁላችሁ ቤተክርስቲያን እንዲህ ፈትፍታ ተንትና የምታጎርስ ስንዱ እመቤት ናት። አሁን እነዛኛው ቤት ለምን ጻድቃን በበግ ተመሰሉ ብትሏቸው ያው በግ ይመስለኛል ቆዳዋ ነጭ ስለሆነ እንዴ ጥቁር በግ የለም እንዴ ወይ ሌላ ነገር ይሏችሁ ይሆናል። ስታገኙ እግዚአብሔር በረከት ሲሰጣችሁ ተካፍላችሁ ብሉሽ አሉ አይደል? አሁን አንዳንዶች አሉ ፍየሎች ከቤተሰብ ከ7 ከ8 ልጆች አንዱን ይባርካል፣ አግብቶ ይወጣል፣ ቤተሰቡን አያቅ ምን አያቅ፣ እንደውም ለውጭ ሰው ይረጫዋል አይደል ገንዘቡ። እንደዚህ አይነት ሰው አላያችሁ? አለኩ እዚህ እህት ወንድሙ የሚላስ የሚቀመስ የሚለበስ የሚጎረስ የለው። እሱ ለሊት 9 ሰዓት ከበር መልስ በኔ ሂሳብ ነው እያለ የታሰረውን ይቦጭቃል። በምንግባባበት ቋንቋ ቦትሉን ያወርዳል አይደለ? አልገባችሁ? አታቁማ ቦትል ማውረድ አታቁም አይደል? በቃ ካላወቃችሁ የምታውቁት ንገሯቸው። እሺ እዛ እኮ ግን ቤቱ ስንት የተራበ እህት ስንት የተራበ ወንድም አለው ያልታደለ ማለት ነው። አመናችሁም አላመናችሁም እግዚአብሔር በምድራዊውም በሰማያዊውም በረከት የሚባርከን የሰጠንን እንደ በጎቹ ተካፍለን አሉ። ደግሞ የወንድማቸውን የእህታቸውን ታሪክ የቀየሩ አሉ አይደል? አሉ ብዙ አሉ እኮ ከነሱ አልፎ የሰፈር ልጃቸውን ታሪክ የቀየሩ
እኔ እንኳን የማውቃቸው 2 ልጆች አሉ። ስራ አስገቡልኝ፣ የሰፈር ልጅ እንደዚህ ችግር የለውም። ኧረ በቃ ችግር የለውም ብቻ እግዚአብሔር ባርኳቸው ለወንድም ለእህት ተርፈው ለሰፈር ልጅ የሚተርፉም አሉ። እግዚአብሔር የባረካቸው እንደዚህ አሉ። ይሄ የበግ ጸባይ ነው። ፍየል ግን ስትቀበል ብን ነው በቃ። ኧረ ማቀል ነገር የለም። ብቻውን የበላ አረ ብቻውን በሲኦል ይሞታል። እሺ ለዘላለም። ሌላው በግ ጭቃ ትጸየፋለች ወይስ አትጸየፍም? እስቲ አንዴ ቆዳዋን እስቲ እዋት። ጸጉሩ ምናምን አካይ ምን አለ? ትጸየፋለች ጭቃ? አትጸየፍ። ጭቃ ነው የምታልፈው። ጭቃ ላይ በቃ። ፍየልስ? አረ አባ ቆንጥር አኬዶ ራሱ በቃ ቄንጠኛ ነች አይደል? ቆንጥር ትጸየፋለች። ይኸውላችሁ በበግ የተመሰሉት ቅዱሳን በሃይማኖታቸው ምክንያት የሚመጣባቸውን ጭቃ መከራ አይሰቀቁም። ገብተው ያልፉበታል። ሞትም ከሆነ ያልፉበታል፣ ስደትም ከሆነ ያልፉበታል። በሃይማኖታቸው የሚመጣውን ጭቃ መከራ አይሰቀቁም። የበጓ ጸጉር ከጭቃ ጋር ተላውሶ ድሬድ ሆኗል አይደል? ወጣቶች አስታውሳችሁ? በቃ ምንም አትጸየፍ። ፍየል ግን በሃይማኖቷ የሚመጣው መከራ አረ ከመሞት በሏት ለዛሬ ብቻ መሰንበት አይደለም የምትለው። ሁላችሁ እነ ቅዱስ ጊዮርጊስ በሰይፍ ሲመተሩ በመንኮራኩር ሲፈጩ ይድራስ ተራራ ላይ ስጋቸው ሲቦጫጨቅና ሲበታተን ለሃይማኖታቸው አልሰሰቱም። ነፍሳቸው አልፈዋል፣ በጭቃ መከራ አልፈዋል። እነ ቅዱስ እስጢፋኖስ በድንጋይ ተወግረው ሲሞቱ በሃይማኖታቸው የመጣው መከራ አልተሰቀቁም። እኛ እኮ ጥቁር ልበሱ ተብለን ጥቁር ያስለበሱን አንዳንዶቹ ባላስኬማዎች ትዝ አላችሁ? የዛሬ 2 ዓመት አለፈው። 2 ነው 3 ዓመት ግድ የለም 30 ዓመትም 3 ዓመትም ብቻ ቁጥሩ ያጣላልን። ትዝ አላችሁ ግን አይደል? ጥቁር እኮ ለመልበስ ያፈሩ የአለቆቻቸውን ግልምጫ የፈሩ ብዙ ኦርቶዶክሳውያን እኮ አሉ። ከሰራይ በባረር ሲያሉ የመጣው ይምጣ ብለው ደግሞ ዋጋ የከፈሉ አሉ። ለምን? እውነተኛ በግ ስለሆኑ በሃይማኖታቸው የሚመጣው መከራ አይሰቀቁም፣ ያልፋሉ። ግልጽ ነው። በግ የእረኛዋን ድምፅ ትሰማለች። ፍየልስ አቤት ከሰው ተክል ከሰው አጥር እንደ እጅ የምትጠቀምበትን የፊት እግሯን አያችኋት? እንደዚህ ይሰቅላል። ትዛለቻችኋል። ይዋት በአይነሊ ናቸው አይደለም? ቅጠሏን ትበጥስ። በቃ መንቀልቀል ነው፣ መንቀጭቀጭ ነው በቃ። በጎች ግን የእረኛቸውን ድምፅ ይሰማሉ አይሰሙ? ዝግ ብሎ ነው አይደለም የሄዱት። እውነተኞቹ ቅዱሳን በበግ የተመሰሉት የእረኛቸው የእግዚአብሔርን ድምፅ ይሰማሉ፣ የቤተ ክርስቲያንን ድምፅ ይሰማሉ። ፍየሎቹ ግን አይሰሙ። ከሰው ተክል ከሰው እርሻ ከሰው አጥር እየገቡ የሚቀነጠሰውን እየቀነጣጠሱ ሰው እንደሚያሳዝኑት ፍየሎች በሰው ጉዳይ በሰው ነገር እየገቡ ፍየሎቹ ኃጢአተኞቹ ብዙ ሰው ያስቀይማሉ። ግልጽ ነው። በጎቹን በቀኙ ፍየሎቹን በግራ ሊያቆም ይመጣል ጌታ ኢየሱስ። ለምን ይመጣል? በጎቹን በቀኙ ፍየሎቹን በግራ ሊያቆም ይመጣል። የማቴዎስ ወንጌል ምዕራፍ 25 ቁጥር 33። ደብረ ዘይት ለምንድን ነው ዕለተ ምጽአት የሚታሰብበት ቀን የሆነው ካላችሁ፣ ስለ መጨረሻው ዘመን ጌታ የነገራቸው በደብረ ዘይት ተራራ ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ጌታ የነገራቸው በየት ተራራ ነው? በደብረ ዘይት ተራራ ነው። በደብረ ዘይት ተራራ ንገረን የዓለም መጨረሻውና ምልክቱ ምንድን ነው ሲሉት የመጀመሪያው ምን ያለ ይመስላችኋል? እንደው አንድ ሰው በነገረኝ ሞክሩ፣ ግድ የለም ይሄን የነገራቸው ሳይለንት አድርጉት፣ ግድ የለም ሳይለንት አድርጉት። እስቲ እንደው የምታስታውሱት ብዙዎች ሐሰተኛ ነቢያቶችና ክርስቶሶች ይነሳሉ። ብዙዎቹንም መጀመሪያ የነገራቸው የመጀመሪያው እንግዲህ እዚህም ቤት ያላችሁ ይሄ የመጨረሻው ዘመን ዋዜማ ነው።
በዚህ ዘመን ብዙዎች ከሃይማኖት ወጥተዋል። ትንቢት የሚፈጸምባቸው ምሳሌው የሚደርስባቸው ሰዎች ሆነዋል። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎቹንም ያስታሉ። ይኸው አስተዋል። ከቤቱ የወጡ ብዙዎች ናቸው። ግልጽ ነው። ስለዚህ በሃይማኖት እንድንጸና እግዚአብሔር እኔ እናንተን በቤቱ ያጽና። ጌታ በደብረ ዘይት የዓለም መጨረሻን ስለተናገረ ደብረ ዘይት እኩለ ጾም የመጨረሻው ዘመን መታሰቢያ ሆኖ ይታሰባል። በደብረ ዘይት በብሉይ ኪዳን የነ ዳዊት እንባ ታብሷል። በደብረ ዘይት ጌታ ታላቁን ጸሎት አባታችን ሆይ የሚለውን አስተምሯል። የሚገርማችሁ ደብረ ዘይት ተራራ እስራኤላውን ብትሄዱ በ35 አይነት ቋንቋ አባታችን ሆይ የሚለው ተጽፏል። ጸሎት ከ35ቱ ቋንቋ አንዱ እግዚአብሔር ይክበር ይመስገን የኛ ሀገር የግዕዙ የሄዳችሁ ሰዎች ያያችሁ ትኖራላችሁ። አቡነ ዘበሰማያት የሚለው ተጽፏል። ግልጽ ነው። ታላቁን ጸሎት በደብረ ዘይት ነው ያደረገው። በደብረ ዘይት ነው የሚመጣው። ስለዚህ ጌታ በመጨረሻው ዘመን በመጣ ጊዜ እንዳናፍር መብርሃን በመልጃዋ ትርዳን። የሰማነውን ቃል መድኃኔዓለም ይባርክልን። አምኖ ከመካድ ቀርቦ ከመራቅ ክርስቶስ ማቋረጥ እግዚአብሔር ይሰውረን። ሁላችንም ከውድቀት ተነስተን መልሰን ለንስሐ የሚገባ ፍሬ አፍርተን ለስጋ ወደሙ በቅተን በቀኝ ከሚቆሙት ከበጎቹ ቁጥር ኑ እናንተ የአባቴ ብሩካን የሚለውን የሕይወት ቃል ቸሩ መድኃኔዓለም ያሰማን። ወስብሐት ለእግዚአብሔር። አሜን።